በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የተከበራችሁ ውድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች፣ በኢትዮጵያም ያላችሁ ከኢትዮጵያም ውጭ ያላችሁ ሁላችሁም ይህ ድምፅ የሚሰማችሁ ሁሉ ኦርቶዶክሳውያን በኃያሉ በገናናው በልዑል እግዚአብሔር ስም ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? አሜን። በመንግስቱ ሞት በስልጣኑ ሽረት የሌለበት የነገስታት ንጉስ የጌቶች ጌታ የአማልክት ሁሉ አምላክ ቅዱስ እግዚአብሔር አምላካችን ስሙ ዛሬም ዘወትርም በፍጡራን አንደበት ሁሉ የተመሰገነ ይሁንልን። እንኳን ለብርሃነ መስቀሉ በሰላም በጤና አደረሳችሁ። በዓሉን የሰላም የጤና የበረከት በዓል ያድርግላችሁ። እንደ እግዚአብሔር መልካም ፈቃድ ባለን ሰዓትና ደቂቃ ስለ ነገረ መስቀሉ እንነጋገራለን። እግዚአብሔር አምላክ እውቀት፣ ጥበብ፣ ማስተዋል ሆኖ እንዲመክረንና እንዲያስተምረን መልእክቱን በእኔ ላይ አድሮ እንዲያስተላልፍ የእሱ መልካም ፈቃድ ይሆንልን። እስመ ነገረ መስቀሉሰ እበድ ውእቱ በሀበ ጉላን ወለነሰ ለለድህና ኃይለ እግዚአብሔርቱ። የመስቀሉ ቃል ለሚጠፉት ሞኝነት ነው። ይህን ቃል መነሻ በማድረግ ስለ ነገረ መስቀሉ እንነጋገራለን። ይህን ቃል የተናገረው ሐዋርያው ቅዱስ ጳውሎስ ነው። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች አንደኛ ቆሮንቶስ ምዕራፍ 1 ተራ ቁጥር 18 ጀምረን ስናነብ የምናገኘው ነው። ስለዚህ መስቀልን ጣዖት አድርገው ለሚመለከቱ፣ መስቀልን ተራ እንጨት ነው ለሚሉ፣ የመስቀልን የክርስቶስ አካል መሆንነቱን ለረሱ፣ የመስቀሉ ቃል ለነሱ ለሚጠፉት ሞኝነት ለሆነባቸው ሰዎች ሐዋርያው ቅዱስ ጳውሎስ ምን አላቸው? የመስቀሉ ቃል ለሚጠፉት ለማያምኑት ሞኝነት ነው፣ ለኛ ለምንድን ግን የእግዚአብሔር ኃይል ነው። እግዚአብሔር ኃይሉን የገለጠበት፣ እግዚአብሔር እኛን ከወደቅንበት ያነሳበት፣ የኛ ኃይላችን፣ የኛ ሞገሳችን፣ የኛ መድኃኒታችን መሆኑን አስረግጦ ነግሮናልና ስለዚህ እሱን መነሻ በማድረግ መስቀል የኛ የነፍሳችን መዳኛ፣ መስቀል የኛ ሞገሳችን፣ መስቀል የኛ ኃይላችን፣ መስቀል ጠላትን ድል የምነሳበት መሆኑን ነው የምናየው ማለት ነውና እንግዲህ የመስቀሉን ነገር በመጀመሪያም ስናይ በዘመነ አበው በአባቶቻችን ዘመንም ከዚያም በፊት ሁሉ ነገር በምናይ እንደው በስነ ፍጥረትም ሲታይ በመጀመሪያ የተገለጸው መስቀል ለመላእክት ነው። ለቅዱሳን መላእክት ነው የተገለጸው። አክሲማሮስ የሚባለው ሊቅ ወይም አክሲማሮስ በተባለ መጽሐፍ ላይ እግዚአብሔር መላእክትን ፈጥሮ በተሰወራቸው ጊዜ ዲያብሎስ እኔ ፈጠርኋችሁ አለ። እኔ ፈጠርኋችሁ አለ። ያን ጊዜ በመላእክት ዓለም ርብሻ ሆነ፣ ሽብር ሆነ፣ ሰልፍ ሆነ። ዲያብሎስ ፍጡር ሳለ እኔ ፈጣሪ ነኝ አለ። ዲያብሎስ ራሱ ፍጡር ሆኖ እያለ እኔ የፈጠርኋችሁ ብሎ በተነሳ ጊዜ በዓለመ መላእክት ርብሻ ሽብር ሆነ። ከፊሉ ዲያብሎስን አምኖ ከእርሱ ጋር ሆነ። አዎ ዲያብሎስ ፈጥሮናል አለ። ከፊሉ ደግሞ ምን አሉ? አይ እነ ቅዱስ ገብርኤል የቅዱስ ገብርኤል ነገር ደግሞ ቅዱስ ገብርኤል ግን የፈጠረንን እስክናውቀው በያለንበት ጸንተን ንቁም በህላዌነ እስከንረክቦ ለአምላክነ፣ አምላካችን የፈጠረንን ያስገኘንን እስክናገኘው በያለንበት ጸጥ እንበል እንቆይ፣ ጸጥ ብለን እንቆይ አለ። ቅዱስ ሚካኤል እና ሌሎችም መላእክት አብረው ጸንተው ቆዩ። ተጠራጥረውም ከሁለቱም ጎን ሳይሆኑ የቆዩ ነበሩ። ከዚያውም በመላእክትና በዲያብሎስ
መካከል ጦርነት ተጀመረ። በተዋጉ ጊዜ ዲያብሎስ 2 ጊዜ አሸነፋቸው። ሆኖም መላእክት አምላካቸውን ፈቃድህ ነው ብለው ቢጠይቁት ፈቃዴስ አይደለም ነው። ፈቃዴስ አይደለም ድል የምታደርጉበትን ኃይል እንድታውቁ ነው ብዬ እንጂ ብሎ በክንፋቸው ላይ የብርሃን መስቀል ቀረጸላቸው። በእጃቸው ደግሞ የብርሃን መስቀል አስያዛቸው። ዲያብሎስ ቢገጥሙት ያን ይዘው ሄደው ቢገጥሙት በመስቀሉ ኃይል ድል ነስተውታል። መላእክት ሳጥናኤልን ድል ያደረጉት በመስቀል ኃይል ነው። ስለዚህ እውነት ነው ዲያብሎስ 2 ጊዜ ያሸነፋቸው። በሶስተኛ ጊዜ ግን አይ ምንድነው የተሸነፍንበት ምስጢር፣ የተሸነፍንበት ጥበብ ከምን የተነሳ ነው ብለው ጠየቁ። ጌታችን ኢየሱስ ክርስቶስ አይ እንድታሸንፉ ድል የምታሸንፉበትን እንዳሳያችሁ ብዬ ነው፣ በራሳችን ኃይል አሸነፍን ብለው እንዳይፈክሩ፣ በራሳቸው ኃይል እንዳይመኩ ኃይል የሚሆናቸው መስቀል ወደፊት የሰው ልጅ የሚድንበትን ምልክት እየሰጣቸው። እንደዚህ ነው ቅዱስ ዳዊት ወሀብኮሙ ትእምርተ ለእለ ይፈርሁከ ከመ ያምስጡም ገጸ ግሥ ወይድኃኑ ፍቁራኒከ፣ ለሚፈሩህ ምልክትን ሰጣቸው ከቀስት ከጦር ፊት ይድኑ ዘንድ ወዳጆችም እንዲሆኑ ይላል። ይህንን አስቀድሞ ቅዱስ ዳዊት ተናግሮታል በትንቢት እና በመላእክት ዓለም ሽብር ሆነ። ይሆንና ያሉ እንዳሉ ነው ብለው ያመኑ አሉ። አይደለም ብለው ጸጥ ያሉ እነ ቅዱስ ሚካኤል እነ ቅዱስ ገብርኤል ነገዶች ናቸውና መላከ ሰላም ይሄን ጊዜ ነው ቅዱስ ገብርኤል ሁራ አብስር ለሁለት ኢያቄም ተብሎ እመቤታችን ድንግል ማርያምን እንድትወለድ የሐና የኢያቄም ልጅ ሄደህ አብስራት፣ እሷ ደግሞ የሰማይና የምድር ፈጣሪ ይወለዳል ብሎ እግዚአብሔር አምላክ የላከው ማለት ነውና መስቀል በመላእክት ዓለም ነው የተገለጸው፣ ምልክትነቱ የተሰጠው ማለት ነው። ሌላኛው በዘመነ አበው ስናይ መስቀል በዘመነ አበው የመባረኪያ ምልክት እንደነበረ ነው። በመጽሐፍ ቅዱስ እንደተጠቀሰው ኦሪት ዘፍጥረት ላይ ያዕቆብ በሚሞት ጊዜ የዮሴፍን ልጆች በእምነት ባረካቸው። ዋስተሐለፈ እዴሁ ላዕለ ርእሰ ኤፍሬም ወምናሴ ይላል። እጆቹን በኤፍሬምና በምናሴ ላይ በመስቀል አምሳል ወይም በመስቀለኛ እጁን አመሳቅሎ እንዲህ አድርጎ ልጆቹን ባረካቸው ይላል። ስለዚህ በሕገ አበው በሕገ ልቡና በእነ ያዕቆብ ዘመን የመባረኪያ ምልክት ነበረ። እግዚአብሔር አስቀድሞ ይህንን መስቀል የድህነት ምልክት አድርጎ አስነስቶልናል ማለት ነውና በመስቀል ምልክት አድርጎ እጆቹን ጭኖ ባረካቸው። ይሄ ኦሪት ዘፍጥረት 48 ላይ የምናገኘው ቃል ነው። ዛሬም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህን ቀድሶ በሚወጣበት ጊዜ በእጆቹ ይባርካል። ይሄውም የሚያሳየው ቤተክርስቲያን መሰረቷ ከላይ በዓለመ መላእክት ከታች ደግሞ በዘመነ አበው ያየነው መስቀል መሆኑን ነው። እንደ ውሃ ደራሽ እንደ እንግዳ ፈሳሽ ወይም እንደ ውሃ ፈሳሽ እንደ እንግዳ ደራሽ አይደለም የመስቀል ነገር ስናነሳ። ስለዚህ መስቀል ምንጊዜውንም በመላእክት ዓለም ተገልጧል። በሕገ አበውም ደግሞ በዘመነ አበው የመባረኪያ ምልክት እንደነበረ በእጁ ቅዱስ ያዕቆብ እንዲህ አድርጎ አመሳቅሎ ሲባርክ አይተናል ማለት ነው። ስለዚህ ካህኑም ቀድሶ ሲወጣ በእጁ ይባርካል። ይሄ ምልክት ይሄ የድነት ምልክት የተሰጠን ዛሬ አይደለም የቆየ ነው ማለት ነው። ስለዚህ መስቀል በብሉይ ኪዳንስ ደግሞ ብለን ስናይ መስቀል በብሉይ ኪዳን እንደየሀገሩ ሁኔታ ነው። ልዩ ልዩ ተግባራት ሲፈጸምበትም የቆየበት አጋጣሚ አለ። ለምሳሌ በብሉይ ኪዳን ለወንጀለኞች መቀጣጫ ነበረ። መቀጣጫ አድርገውታል። መቀጣጫ ሆኖ ማገልግሏል መስቀል። እንግዲህ በመላእክት ድል ማድረጊያ፣ በሕገ አበው የመባረኪያ ምልክት ነበረው። በሕገ ኦሪት ደግሞ ለወንጀለኞች መቀጣጫ ሆኖ ሲያገለግል ቆይቷል ማለት ነው። እንግዲህ የሀገሩ መቀጣጫ የተለየ ነው። የጽራውያን ሰይፍ ነው። በሰይፍ ነው ሰው ነው የሚቀጡት። የባቢሎን ደግሞ ወደ እቶነ እሳት ወደ እሳት ነው የሚጥሉት። ግብረ አናብስት የአይሁድ ደግሞ ውግረተ አይባን በድንጋይ መውገር ነው። የፋርስ የሮም ሰዎች ደግሞ ስቅላት ነው። ሰዎችን ሰቅሎ መግደል የተጀመረው በፋርስ ነው። ለመጀመሪያ ጊዜ የተሰቀለው ሃማ ነው። ይሄ መጽሐፈ አስቴር ላይ የምናገኘው ሃማ በራሱ በተከለው መስቀል
መርዶክዮስን ሊገለው መርዶክዮስን ሊያጠፋው በተከለው መስቀል ላይ የተሰቀለ እሱ ነው ማለት ነው። እና እያንዳንዱ ስርዓት አላቸው በየሀገራቸው እና ሮማውያን ከነርሱ ወስደው እንደተገበሩት ይነገራል። ከፋርስ ወስደው እንደተገበሩት ይነገራል። አይሁድም ብዙ ጊዜ ወንጀለኞችን የሚቀጡት በውግረት በእሳት በድንጋይ ወግረው በእሳት ማቃጠል ቢሆንም በመስቀል ላይ ይቀጡ ነበር። ደግሞ በመስቀል ላይም ይቀጡ ነበር። ከዚያ የወሰዱትን ከፍተኛ ወንጀል የፈጸሙ ሰዎች አይገረፉም፣ በመስቀል ይቀጡ ነበር። ከተገረፉ ደግሞ አይሰቀሉም ነው። ይሄ ኦሪት ዘዳግም ምዕራፍ 21 ላይ ያለውን ተራ ቁጥር 21 ላይ የምናየው ነው እና ከፍተኛ ወንጀል ፈጽመዋል ከተባሉ አይገረፉም፣ ስቅላት ብቻ ይጠብቃቸዋል፣ ይሰቀላሉ ማለት ነው። መሰቀል ብቻ ነው፣ በመስቀል ነው የሚሰቀሉት። መጠነኛ በደል ከተባለ ደግሞ ይገረፋሉ፣ ተገርፈው ይለቀቃሉ ማለት ነው እና በዚያ ነው። በጌታ ላይ ግን ከህጋቸው ውጪ ግፍ ፈጽመውበታል፣ ገርፈውም ሰቅለውታል ነው። በቃ የሚሰቅሉትን አይገርፉትም የነበር በአይሁዳውያን ህግ። ጌታችን ኢየሱስ ክርስቶስን ግን ገለውም ገርፈውም ሰቅለውም ሁለቱንም ነው የፈጸሙበት ማለት ነው። ሁለቱንም ፈጽመውበታል። ስለዚህ ለአርማም ደግሞ ሁለተኛ በብሉይ ኪዳን ለአርማነት ይጠቀሙበት ነበር። የኢትዮጵያ ነገስታትን ጨምሮ የሌሎች ሀገር ነገስታትን እንደ አርማ ይጠቀሙበት ነበር። በእጃቸውም ይይዙት ነበር። በጦርነት ጊዜም በዘንግ አምሳል እንደሚይዙትና በፈረሶቻቸውም ግንባር ላይ ይስሉት እንደነበር ይገለጻል። በአጠቃላይ በብሉይ ኪዳን መስቀል ነው። በብሉይ ኪዳን መስቀል ብዙ አይነት ስራዎች እንደነበረው ነው። ለአርማነት ይጠቀሙታል፣ ለወንበዴ መቀጣጫ አድርገው አገልግሎት ያውለውታል። ስለዚህ በዘንግ አምሳል በፈረስና ግንባር ላይም ደግሞ ይስሉት እንደነበረ ተገልጾልናል። በአጠቃላይ በብሉይ ኪዳን መስቀል በብዙ ህብረ ምሳሌ ተገልጧል። ለምሳሌ ሙሴ የኤርትራን ባህር የከፈለበት በትረ ሙሴ ይባላል። በትረ ሙሴ ያ መስቀል ያለው ነው። ይሄ መስቀሉ ኃይል ነው ባህሩን የከፈለለት። እንግዲህ መስቀልን አስቀድሞ መድኃኔዓለም ኢየሱስ ክርስቶስ በዚህ ልክ አሳይቶናል ማለት ነው እና ሙሴ በበትረ መስቀሉ ባርኮታል ማለት ነው። ይሄ በኦሪት ዘጸአት 14 ላይ የተጻፈው ታሪክ ነው እና የሙሴ በትር ባህር ከፍሏል፣ ጠላት አስጥሟል፣ መና አውርዷል፣ ደመና ጋርዷል፣ ውሃ ካለት ላይ አፍልቋል። በግብፃውያን ላይም ደግሞ ድንቅ ድንቅ ታምራትን አድርጓል። ሙሴ ምሳሌው የሆነለት ክርስቶስን የተሰቀለበት መስቀል ደግሞ ባሕረ እሳትን ከፍሏል። እንግዲህ ሙሴ የክርስቶስ ምሳሌ ነው፣ በትሩ ደግሞ የመስቀል ምሳሌ ሆኖ ተጠቅሷል ማለት ነው። ሙሴ ባህር እንደከፈለ መና እንዳወረደ ድንጋይ ላይ ውሃ እንዳፈለቀበት ኢየሱስ ክርስቶስም ደግሞ ባሕረ እሳትን ከፍሎ የእሳትን ባህር ከፍሎ ነፍሳትን ከሲኦል ወደ ገነት አሻግሮበታል። ነፍሳት የዳኑበት ነፍሳት ወደ ገነት የተመለሱበት መስቀል ነው ማለት ነው። ስለዚህ ሙሴ የክርስቶስ ምሳሌ ነው፣ በትሩ ደግሞ የመስቀል ምሳሌ ነው። ሙሴ መናን ከደመና እንዳወረደበት ባህር ከፍሎ ጠላት አጥፍቶ እስራኤልን እንዳሻገረ ክርስቶስን ባሕረ እሳትን ከፍሎ ሲኦል ውስጥ የነበሩትን ነፍሳት ወደ ገነት ያሻገረበት ነው። ስለዚህ መስቀልን ባሕረ እሳትን ከፍሏል። ማየገቦን ደመገቦን ለመጠጣችን ለጥምቀታችን አስገኝቷል። ማን? መስቀል ላይ ነው ደመገቦም የተገኘ ከጎኑ የፈሰሰው ውሃ ከጎኑ የተገኘው ደም ደመገቦ ይባላል። ይሄ ዛሬ የምንጠጣው የዘላለም ሕይወትን የምናገኝበት ማየገቦ ዛሬ የምንጠመቅበት ይሄን ሁሉ ከመስቀሉ ላይ የተገኘ ነው። ማየገቦን ደመገቦን ለመጠጣችን ለጥምቀታችን አስገኝቷል። ኃይሉን በዲያብሎስ ባጋንንት ላይ አሳይቷል። ነፍሳትን ከሲኦል ባርነት ከዲያብሎስ ቁራኝነት ነፃ ያወጣው በመስቀሉ ነው። ለጌታችን ኢየሱስ ክርስቶስ በሐሙስ ዕለት ወመንፈቃ ዕለት ተወለደ እሞለተ ሁለትከ ወድኅ ውስተ መርቤ ወተዘከ በመስቀሌ ሞቴ ብሎ ነበርና እውነት ነው። 5500 ዘመን ሲፈጸም ከልጅ ልጅህ እወለዳለሁ፣ እንደ ሕፃናት በሜዳ አንቧጫለሁ፣ በኋላም ደግሞ መስቀል ላይ ተሰቅዬ አድንሃለሁ የሚለውን ቃል ኪዳን ለመፈጸም ኢየሱስ ክርስቶስ መስቀል ላይ ውሏል ማለት ነውና በሕገ መላእክት በዓለመ መላእክት በሕገ አበው ወይም በዘመነ አበው በሕገ ኦሪት ይህንን የመሰለ በሶስቱም ሕግጋት አይተናል ማለት ነው።
ሲቀጥል በሐዲስ ኪዳንስ መስቀል ምንድነው የሚለውን ነው የምናየው። በሐዲስ ኪዳን መስቀል መድኃኒታችን ኢየሱስ ክርስቶስ ለአዳም በገባለት ቃል ኪዳን መሰረት ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኖ በአጭር ቁመት በጠባብ ደረት ተወስኖ በመስቀል ላይ ተሰቅሎ ድህነትን ለሰው ልጅ ሰጥቶ በመስቀሉ ተጣልተው የነበሩ ሰባቱን መስተጻድራን ሰውና እግዚአብሔርን መላእክትና ሰውን ነፍስና ስጋን ሕዝብና አሕዛብን አንድ አድርጓል ነው። ስለዚህ ጌታችን ኢየሱስ ክርስቶስ ከሰማየ ሰማያት መውረዱ ከድንግል ማርያም መወለዱ በዕፀ መስቀል ላይ መሰቀሉ በዕፀ መስቀል ላይ ተሰቅሎ ደግሞ የተጣሉትን ሰባቱን መስተጻርራን የማይስማሙ ተጣልተው የነበሩ ሰውና እግዚአብሔርን ሰውና መላእክትን ነፍስና ስጋን ሕዝብና አሕዛብን አንድ ያደረገበት መስቀሉ ነው። ስለዚህ መስቀል አንድነታችን ምልክት ነው። መስቀል የሰላማችን አርማ ነው። መስቀል ሰላም የታወጀበት፣ መስቀል ሰላም የተገኘበት፣ መስቀል የበረከት አርማ ነው እና በአዲስ ኪዳን ይሄንን አስገኝቶልናል ማለት ነው። ሕዝብና አሕዛብ አንድ የሆኑበት፣ ነፍስና ስጋ የታረቁበት መሆኑን እያየን ነው ማለት ነው። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መስቀል ላይ በመሰቀሉ ዓለም የዳነበት መስቀል ነው ማለት ነው። በመስቀሉ ዓለም ድኗል። በመስቀሉ ዓለም ተፈውሷል። በመስቀሉ አንድ ያልሆኑት አንድ ሆነዋል ማለት ነው። ስለዚህ መስቀል በሐዲስ ኪዳን የመዳን ምልክት መሆኑ የተረጋገጠበት የመድኃኒት መሆኑ በክርስቶስ ደም የተቀደሰ የጠብ ግድግዳ ያፈረሰ ቅድስናና ክብር ያለው የአበው ተስፋ የተፈጸመበት ሰው ከውድቀቱ የተነሳበት መሆኑ ተረጋግጧል። በምን? በመስቀሉ ማለት ነው። ተፈጸመ ተስፋ አበው በማርያም ድንግል የአባቶቻችን የአበው ተስፋ የነ አዳም ተስፋ የነ ኖህ ተስፋ የነ አብርሃም ተስፋ የነቢያቱ ሁሉ ትንቢት የተፈጸመባት ድንግል ማርያም ናት። የአባቶቻችን ተስፋ በድንግል ማርያም ተፈጸመ። ከድንግል ማርያም ኢየሱስ ክርስቶስ ሰው ሲሆን ከድንግል ማርያም ሲወለድ ሰውና መላእክት ተገናኝተዋል። ሰውና መላእክት በአንድነት ዘምረዋል። ስለዚህ እርቅ እየተጀመረ ነው ማለት ነው። ስብሐት ለእግዚአብሔር በሰማያት ወሰላም በምድር እርቅ ተጀመረ፣ በሰማያትም ደግሞ ለእግዚአብሔር ምስጋና ይሁን ብለው ማመስገን ጀምረዋል ማለት ነው እና በመስቀሉ እንግዲህ ሰው ከውድቀቱ የተነሳበት መሆኑ ተረጋግጧል። ቅዱስ ዳዊት እግዚአብሔር እሰ ንጉሥ ውእቱ እምቅድመ ዓለም ይላል። እግዚአብሔር ንጉሥ ነው እምቅድመ ዓለም ወገብረ መድኃኒተ ማእከለ መካት። እግዚአብሔር ግን ከዓለም አስቀድሞ ንጉሥ ነው ይላል። እውነት ነው። ከዓለም አስቀድሞ እግዚአብሔር ንጉሥ ነው። እግዚአብሔር ዓለም ሳይፈጠር ነበር። ዓለምን የፈጠረ እግዚአብሔር ነው። ዛሬም በማእከለ ዘመን ያለ እግዚአብሔር ነው። ወደፊትም ዓለምን አሳልፎ ብቻውን የሚኖር እግዚአብሔር ነው። ስለዚህ ብቸኛው እግዚአብሔር አምላካችን በማእከለ ምድር በቀራንዮ ተሰቅሎ መድኃኒትን አደረገ እያለ በትንቢት የተናገረው እሱ ደግሞ እውነት ነው። መጨረሻ ላይ ፈጽሞታል። መድኃኒት የተደረገው መስቀል መድኃኒት ነው። ክርስቶስ ተሸክሞ መድኃኒት መስቀልን ክርስቶስ ተሸክሞ ታይቷል ነው እና ለዚህ ነው ተፈጸመ ተስፋ አበው በማርያም ድንግል ወበቀራንዮ ተተክለ መድኃኒት መስቀል። በቀራንዮ ደግሞ መድኃኒት የሆነው መስቀል ተተከለ። የክርስቶስ በዚያ መስቀል ላይ ተሰቅሎ ዓለምን አዳነ ነው። ቁም ነገር እሱ ነው። ዓለም የዳነበት ዓለም ያመነበት ሁሉ ሕያው የሆነበት መስቀል ነው። መስቀል ላይ ዋጋ ከፍሎልናል። መስቀልን ስናስብ ክርስቶስ እናስባለን። መስቀልን ስናስታውስ ቀራንዮ ትዝ ትለናለች። ስለዚህ ክርስቶስ ዋጋ ከፍሎ ነው ያዳነን ማለት ነው። ዋጋ ተከፍሎበታል መስቀል። ለዚህ ነው መስቀል ኃይልነ፣ መስቀል ጽንዕነ። መስቀል ኃይላችን ነው። መስቀል ጽናችን ነው። መስቀል ቤዛን፣ መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው እያሉ አባቶቻችን በዘወትር ጸሎት ላይ በምንጸልየው ጸሎት ላይ የደረሱልን ድርሰት ሰለስቱ ምዕትም የተናገሩት እንደሆነ ሊቃውንት ይናገራሉና ስለ መስቀሉ ኃይል ብንናገር መስቀል ለሚጠፉት ሞኝነት ነው። የመስቀሉ ቃል ለሚጠፉት፣ ለማያምኑት፣ ለማይድኑት ሞኝነት እንደሆነ ለምናምን ለኛ ግን ኃይላችን፣ ሞገሳችን፣ ክብራችን እንደሆነ የድህነት ምልክታችን መስቀል እንደሆነ ጠላትን ድል የምንነሳበት ከውድቀት የተነሳንበት ወደፊትም ቢሆን ጠላትን እያሸሸን ጠላትን እየቀጠቀጥን እኛ በሰላም የምንኖርበት መስቀል መሆኑን ነው። ስለዚህ ይሄ መስቀል ጌታችን ኢየሱስ ክርስቶስ አይሁድ ጠልተው ተመኝተው ጸፍተው ገርፈው ሰቅለው
ገደሉት፣ መስቀል ላይ ዋለ። እነሱ መሰላቸው። ክርስቶስ ግን በመስቀል ተሰቅዬ አድንሃለሁ ያለውን ቃል ኪዳን ለመፈጸም የተናገረውን የማያስቀር የለመኑትን የማይነሳ እግዚአብሔር ጊዜውን ጠብቆ መስቀል ላይ ተሰቅሏል። ለእነሱ ይምሰላቸው እንጂ ጌታችንና አምላካችን ኢየሱስ ክርስቶስ ግን ቃሉን እየፈጸመ ነው። የገባውን ቃል ኪዳን እየፈጸመልን ነው። ለአዳም የተገባለት ቃል እንዲፈጸም ነው ክርስቶስ የተሰቀለው። ይሁንም እንጂ ኢየሱስ ክርስቶስ ለምን ተሰቀለ ብለን ስናስብ ምቀኞች አይሁድ ወይም ጸሐፍት ፈሪሳውያን በብዙ መንገድ ክርስቶስን ይፈልጉት ነበር። ምክንያቱ ወይስ የክርስቶስ ጥፋቱ የት ላይ ነበር? ምንድነው በደሉ ተብሎ ቢታሰብ ክርስቶስ ወደዚህ ዓለም በመጣ ጊዜ ነጉህትን ለ18 ዓመት ጎብጣ የነበረችው የምኩራብ አለቃ ልጅ በቅጽበት በዕለተ ቀዳሚት በሰንበት ፈውሷል። መጻጉዕን 38 ዘመን ሲማቅቅ የነበረው ረዳት ያልነበረው መድኃኒት ያጣውን መጻጉዕን አድኗል። ሌሎችንም ለ12 ዓመት ደም የፈሳት የነበረችዋን ሴት ፈውሷል። ይሄ ነው ጥላቻቸው። ይሄን እያደረገ ነው። በዚያውም ላይ ደግሞ ሰንበትን ብቻ አይደለም የሚሽረው፣ ራሱን ከእግዚአብሔር ጋር ያስተካክላል። ይሄ ሞኝነታቸው ነው። ራሱ እኮ ባለቤቱ ክርስቶስ ነው። ወደዚህ ዓለም የመጣው ከሶስቱ አካል አንዱ አካል ነው። ከአብ ጋር ሪና ያለው ክብር ያለው እኩልነት ያለው አምላክ ነው የመጣው የሰው ልጅ ለማዳን። እነሱ ይሄን የእጁን ታምራት የቃሉን ትምህርት ሰምተው በእጁ ታምራት መደነቅ ሲገባቸው ክርስቶስን ሰቅለው ገለውታል። ከዚህ በኋላ ምን ተፈጠረ? ክርስቶስ ከሞተ በኋላ መስቀሉ ስራውን መስራቱን አላቋረጠም። ሕሙማን ይፈወሱበት ጀመር። እነሱ የቆረጡት እነሱ አስተካክለው የተከሉት መስቀል ክርስቶስ ተሰቅሎበታል፣ በደሙ ቀድሶታልና አክብሮታልና መስቀል የክርስቶስ አካል ሆኗልና ሕሙማን ይፈወሱ ጀመር፣ ድውያን ይፈወሱ ጀመር። ድውያን ሕሙማን ሲፈወሱ እንዴ ክርስቶስን ገደል ነው የናዝሬቱ ኢየሱስን አምላክ ነኝ የሚለውን ከአምላክ ጋር ራሱን የሚያስተካክለውን ሰንበትን የሚሽረውን ገለን አርፈ ነበር። ይሄ ደግሞ እሱ የተተከለበት መስቀል የተሰቀለበት መስቀል ሕሙማንን ይፈውሳል፣ ድውያን ይፈውሳል። ምን ይሻላል አሉ። እንደው እኮ አሁን መድኃኒት ይቀበራል እንዴ? ታሪክ ቀባሪ ትውልድ ምን እናድርግ አሉ። በቃ ይሄን መስቀል ክርስቶስን እንኳን ገለናል። ብዙ ተከታይ ያለውን ብዙ አማኝ ያለውን እሱን እንኳን ስንገል አልፈራንም። ስለዚህ ይሄን መስቀል ከተተከለበት አውጥተን ሰው ከማያይበት ሰው ከማያገኝበት ራቅ አድርገን ወስደን ቀብረን ቆሻሻ ጉልፍ መጣል አለብን ብለው አስበውም አልቀሩ መከሩ። ሰይጣን ያሰቡትን አስፈጸማቸው። መስቀሉን ወስደው የፈያታዊ ዘየማንንም የፈያታዊ ዘጸጋምንም የክርስቶስንም ወስደው የክርስቶስን ከሁሉም በታች ዝቅ አድርገው ሲቀጥል የፈያታዊ ዘጸጋምን የዘየማንን የጥጦስን ከዚያም ሲቀጥል ደግሞ የፈያታዊ ዘጸጋምን አድርገው ቀበሩት። ከቀበሩም በኋላ አዋጁ ምን ይላል? ከዚህ በኋላ እዚህ ቆሻሻ እዚህ መስቀል ላይ ቆሻሻውን ጉድፉን የማይጥል ቤቱ ይተኮሳል፣ ሀብቱ ይወረሳል የሚል አዋጅ አወጣው። ለብዙ ዘመናት ለ319 20 ዓመታት ያህል ቆሻሻ ሲጥሉበት ጉድፍ ሲጥሉበት ከቆሻሻው ሲከመር ተራራ አከለ። እንዲህ እያለ መስቀሉ ተከብሮ ኖሯል። መስቀል መድኃኒት ሲሆን መስቀል ለሰው ልጆች ሁሉ ሰላም ሲሆን የሰው ልጆች ሰላም የታወጀበት የጥል ግድግዳ የተደረመሰበት የፈረሰበት የዲያብሎስ ጥላቻ የተወገደበት የሰው ልጅ ነጻነት የታወጀበት መስቀል መድኃኒት ሲሆን መድኃኒትን አንፈልግም ያሉ ሰዎች ክፉዎች አይሁድ ግን መስቀሉን ወስደው ቀብረውታል ማለት ነው። እና ታሪክ ቀባሪ ትውልድ አለ። አሁንም ቢሆን በዘመናችን የመስቀል ጠላቶች ብዙዎች ናቸው። ሐዋርያው ቅዱስ ጳውሎስ እንደተናገረው በፊልጵስዩስ መልእክቱ ምዕራፍ 3 ላይ እስካሁን ድረስ የክርስቶስ ጠላት ሆነው ይመላለሳሉ አለ። እኔ ግን እላቸዋለሁ እያለቀሱ እላለሁ አለ። እነዚህ መጨረሻቸው ሆዳቸው አምላካቸው ነው፣ መጨረሻቸውም ጥፋት ነውራቸውም ክብር ነው ብሎ እንደተናገረው እኛ ግን የሚመጣውን ኢየሱስ ክርስቶስን ወደፊት ትናንት የመጣውን ወደፊትም ደግሞ ለፍርድ የሚመጣውን እንጠብቃለን ነው የሚለው። እና ሐዋርያው ቅዱስ ጳውሎስ ስለ መስቀል ክብር ሲናገር ወአንሳ ሐሰሊተ ይዚያ ዘነው ለመስቀሉ ለኢየሱስ ክርስቶስ ከጌታዬ ከኢየሱስ ክርስቶስ መስቀል በስተቀር ሌላ ትምክህት ከኔ ይራቅ ይላል። እውነት ነው። ስለ መስቀል በዚህ ሰዓት ተናግረን አንጨርሰውም። ከጌታዬ ከኢየሱስ ክርስቶስ መስቀል በስተቀር ሰላም ከታወጀበት ክርስቶስ ፍቅሩን ከገለጠበት ለሰው ልጆች ያለውን ክብር የገለጠ መስቀል ላይ ተሰቅሎ ዋጋ የከፈለበት በደሙ የቀደሰው ከመስቀል በስተቀር ሌላ ትምክህት ሁሉ ይራቅ ይላል። እና
ቅዱስ ያሬድም ሊቁ ምን ይላል? ይህን አያይዞ መስቀል መልዕልተ ኩሉ ነገር ያድነነ እምጸብ። መስቀል ከነገሮች ሁሉ በላይ ነው። መስቀል ከሁሉም በላይ ነው። ነገር ግን ከሱም ደግሞ መስቀል ከጠላትም ያድነናል ይላል። ከጠላት የዳንበት የምንድንበት መስቀል ኃይላችን፣ መስቀል ቤዛችን፣ መስቀል የነፍሳችን መዳኛ መሆኑን ሊቃውንቱ በሰፊው ተናግረውታል ማለት ነውና መስቀል ለነአምን መድህን ይላል ቅዱስ ያሬድ። መስቀል ለእኛ ለምናምን መዳኛ ነው ይላል። ልክ እንደ ቅዱስ ጳውሎስ እውነት ነውና በዚህ ምክንያት ለ319 ዓመታት ያህል ተዳፍኖ ተቀብሮ ይኖር ነበር። በዚያ ዘመን ደግሞ አረማውያን የበዙበት፣ ክርስቲያኖች የሚሳደዱበት፣ ክርስቲያኖች ሰላም ያጡበት፣ ክርስቲያኖች ስለ ሰላም የማይሰብኩበት፣ ስለ ክርስቶስ መስቀል የማይናገሩበት፣ መስቀሉም ተዳፍኖ ስለነበር ብዙ ችግር ስለነበረ ይህን ያህል ፈተና አልፎ እግዚአብሔር ተባሪውን ጊዜውን የማያስቀር እግዚአብሔር ተባሪውን የሚያስተካክል እግዚአብሔር የአረማውያን ዘመን አልፎ መስቀሉን የቀበሩት ሞተው መስቀሉ አለ። መስቀሉ እዚያ መቃብር ውስጥ ተቀብሮ ሳይፈርስ ሳይበሰብስ ምንም ሳይሆን ያው ሆኖ የክርስቶስ አካል ነውና ይህን ያህል ዘመናት ኑሮ እግዚአብሔር አምላክ ታሪክን የቀበሩትን ታሪክም ደግሞ ያዳፈኑትን ሰዎች አሳልፎ ታሪክን የሚሰሩ ሰዎችን ያስነሳልና እንደው በሚገርም ሁኔታ እሌኒ የተባለችዋን ሴት ግፈኛዋን ሴት በግፍ ወደ ባህር የተወረወረችዋን ሴት አስነሳ። እሌኒን እንደምታውቋት ታሪኳን ለመተረክ ጊዜና ሰዓት ስለማይበቃ ስለ እሌኒ በቀጣዩ ፕሮግራማችን እንመጣለን። እሌኒን ራሱን የቻለ ታሪክ አላት፣ ወደፊት እናየዋለን። ታሪኳን ብቻ ንጥር አድርገን አበጥረን ማየት የምንችልበት ታሪክ ይኖረናል። ነገር ግን እንዲያው ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደመራ ይደመራል። ደመራ ምንድን ነው? ደመራ ማለት መጨመር፣ መሰብሰብ፣ መከመር ነው። አንድ ማድረግ ነው። የተበተነውን ሰብስቦ አንድ ማድረግ ነው። መስቀሉም እኮ ከተለያዩ እንጨት ተሰብስቦ ተደምሮ ነው ክርስቶስ የተሰቀለበት። ከ7 አይነት እንጨቶች ዕፀ ከርካ፣ ዕፀ በለስ፣ ዕፀ ወይራ ከተለያየ እንጨቶች ተሰብስቦ በሙሻ ስር ተይዞ የተሰቀለ። ስለዚህ ይህም ደመራ ደግሞ እንደ መስቀሉ የተበታተኑት እንጨቶች ተሰብስቦ የተደመሩበት አጋጣሚ ነውና እንደው ኪዳነ ወልድ ክፍሌ ታላቁ ሊቅ ምን ይላሉ? በመዝገበ ቃላት መጽሐፋቸው ላይ ደመራ የሚለውን ቃል ደመረ ከሚለው የግዕዝ ቃል አውጥተው ደመራ ወይም ደመራ ግዕዝና አማርኛን ያስተባበረ መሆኑን ገልጸው የባለ መስቀል ዋዜማ እንጨቶች የሚደመሩበት መሆኑን አስረድተዋል ነው። የባለ መስቀል እንጨቶች ተሰብስበው አንድ ሆነው ተከማችተው ተደምረው የሚለኮሱበት ነው እና የታላቁ ንጉሥ የመፍቀሬ ሃይማኖት መፍቀሬ ክርስቶስ የክርስቶስ ወዳጅ ቀርነ ሃይማኖት የሃይማኖት ቀንድ ክብር ቆስጠንጢኖስ የእሱ እናት ንግሥት እሌኒ ከቁስጥንጥንያ ተነስታ የጌታችን የመድኃኒታችን ኢየሱስ ክርስቶስ መስቀሉ ለተቀበረበት ተገስግሳለች። ለምን ገሰገሰች? ከተቀበረበት ለማውጣት ወደ ኢየሩሳሌም ሄደች። ኢየሩሳሌም በደረሰች ጊዜ የጌታችን መስቀል ተአምራትን እንዳያደርግ አይሁድ በምቀኝነት የቀበሩት ተአምራት እንዳይሰራ፣ ተአምራት እንዳይደረግ፣ ተአምራት እንዳይፈጸም፣ ሕሙማን እንዳይድኑ፣ አይነ ስውሮች እንዳይበሩ፣ ለምጻሞች እንዳይነጹ፣ ጎባጦች እንዳይቀኑ፣ ሰላም ያጡት ሰላም እንዳያገኙበት ያው ምቀኞች አይሁድ ተመኝተው ቀብረውታል። እና እሌኒ ወደ ጌታችን ኢየሱስ ክርስቶስ መቃብር ነው የተጓዘች። ወደ ጌታችን ኢየሱስ ክርስቶስ መቃብር ተጓዛ ነበርና በምቀኝነት ቀብሮት ነበርና የተቀበረበትን ቦታ የሚያሳያት አጣ። በመፈለግ ብዙ ጊዜ አሳልፋለች። ታሪክ የሚነግራት አጣ። ምዕመናን ተሳደው፣ ምዕመናን ተበትነው፣ አረማውያን አሳደዋቸው። ስለዚህ ይህንን ታሪክ ማን ይንገራት? ይህም ታሪክ የሚነግራት ሰው አጣ። እሷም ስትቸገር ኖራ ነገር ግን ብዙ ዘመን ስትፈልግ ቆይታለች። ተስፋም አልቆረጠች። እሷም በተጣለች ጊዜ ጌታዬ መስቀል አወጣለሁ ልጄ ነግሶልኝ እያለች ነው ስትናገር የነበርና እውነትም ብዙ ዘመን ካሳለፈች በኋላ ግን አንድ ሽማግሌ ያገኘች፣ ኪራኮስ የሚባል አረጋዊ ሽማግሌ ያገኘች። እሱንንም ያው እንዲነግራት አባቶቻችን ምን ይላሉ? ውሃ የሚያስጠማ ምግብ መገበችው። ውሃ የሚያስጠማ ምግብ ከመገበችው በኋላ ግን ምን አለችው? እባክህን ንገረኝ፣
ስለ ነገረ መስቀሉ የክርስቶስ መስቀል የተቀበረ የት ነው? ያንተ ወገኖች የእናንተ ቤተሰቦች የክርስቶስን መስቀል የቀበሩት የት ነው ንገረኝ ብላ አለችው። ውሃ ስጭኝ። ውሃ የምሰጥህ ነው ውሃ የምሰጥህ የክርስቶስ መስቀል የተቀበረበትን ቦታ የጠቆመኝ ያሳየህ ጊዜ ነው አለችው። እና እሱም አይ እኔ በወል አላውቀውም፣ ነገር ግን ከዚህ ከሶስቱ ተራራዎች አንዱ ተራራ ነው። ለማሳሳት 3 ተራራዎች ነበሩ ይላል። 3 ተራራዎች አድርገው ነው የደመሩት እና በኋላ ግን ያው ኪራኮስ ምንድነው ያለው? አይ ከዚህ ከሶስቱ ተራራዎች አንዱ ነው ብሏታል ብሎ ነግሯታል። ከዚህ በኋላ ደመራ አስደምራ እንጨቶችን አሰብስባ ዕጣን አጢሳ ወደ ፈጣሪዋ ብትማጸን በጸሎት ፈጣሪዋን ብትጠይቅ የዕጣኑ ጢስ ወደ ሰማይ ከወጣ በኋላ መንበረ ጸባዖት ደርሶ ተመልሶ መስቀሉ ከተቀበረበት ስፍራ ላይ መጥቶ አርፏል ነው። ሰገደ ጢስ በጎልጎታ ሊቃውንቱ እነ ቅዱስ ያሬድ ሐዋርያትም በሲኖዶሳቸው ሰገደ ብለው ወስደውታል ይላሉ ሊቃውንት። ምንድነው የሚለው? ጢሱ በጎልጎታ ሰገደ፣ መንበረ ጸባዖት ሂዶ ለስላሴ ሰግዶ ተመልሶ መጥቶ እንደማመልከት እንደመጠቆም እዚህ ነው ያለ እንደማለት መስቀሉ ከተቀበረበት ቦታ ላይ መጥቶ አረፈ። አመላከታት ነው አመላከታት። ስለዚህ ጢሱ መንበረ ጸባዖት ደረሰ። ይሄ በጸሎት የተገኘ መስቀል ነው፣ በጸሎት ነው እና ዕጣኑ ጢሱ ወደ ሰማይ ከወጣ በኋላ መንበረ ጸባዖት ደርሶ ተመልሶ መስቀሉ የተቀበረበትን ስፍራ አመለከታት። እርሷም በምልክቱ መሰረት ብታስቆፍር የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል አገኘች ነው። ከእርሱም መስቀል ጋር ሁለት ወንበዴዎች የተሰቀሉበት መስቀል ተገኝተዋል። 2 መስቀሎችን አገኘች። ከእርሱ መስቀል ጋር 2 ወንበዴዎች የተሰቀሉበት ፈያታይ ዘየማን ጥጦስ፣ ፈያታይ ዘጸጋም ዳክርስ የተሰቀሉበት እነዚያ ወንበዴዎች በኃጢአታቸው በበደላቸው የተሰቀሉባቸው መስቀሎችን ሁሉ አገኘች። ስለዚህ የአብርሃ ጌታቸው ስለነበር የጌታችን መስቀል ለይታ ያወቀችበት መንገድ ግን ይላል ድውያንን በመፈወሱ፣ አንካሳ በማበርታቱ፣ ጎባጣን በማቅናቱ፣ የዕብራውያን ዓይን በማብራቱ ነው። ለዚህም ነው በየዓመቱ የመስቀል በዓል ስናከብር ደመራ የምንደምረው የምናበራው ንግሥት እሌኒ አብነት በማድረግ ነው። እንግዲህ እሷ መስከረም 16 ደመራው የተደመረበት እንጨቱ የተሰበሰበበት፣ መስከረም 17 ደግሞ ቁፋሮ የተጀመረበት ነው። በማግስቱ ማለት ነው ቁፋሮ አስጀምራለች እና መጋቢት 10 ቀን ደግሞ መስቀሉን አጌታ አውጥታ የቤተ ክርስቲያን መሰረት ወዲያው እንዲጣል አድርጋ የደመራ ስርዓት ከዚህ ሲያያዝ የመጣ መሆኑን እንግዲህ አባቶቻችን ሊቃውንት አስተምረውናል። በድርሳነ መስቀሉም ተጽፎልናል። በተለያዩ የድርሳናት መጻሕፍት ተጽፈዋል። የታሪክ መዛግብት ላይ ተቀምጧል። ስለዚህ መጀመሪያ ይላሉ አባቶቻችን በታሪክ ሲያስረዱን መስቀሉን ለማግኘት ጢሳ መንበረ ጸባዖት ደርሶ ጢሱም መጥቶ አመልክቶ ቁፋሮ ሲጀመር እንግዲህ ከመስከረም 17 እስከ መጋቢት 10 ድረስ ያው ደክመዋል። መጋቢት 10 ላይ የፈያታይ ዘጸጋም መስቀል ወጣ። ምንም ሙትም አላስነሳም፣ ድውይም አልፈወሰም፣ ምንም ነገር የለውም። ቀጣይ ሁለተኛው በቀኝ በኩል የተሰቀለው የጥጦስ መስቀል ትንሽ ብርሃን አሳይቷል። ይህ ሁሉ አይደለም የጌታዬ መስቀል ቀጥሉ እያለች ሲሄዱ ወደ ታች ሲወርዱ የጌታችን የኢየሱስ ክርስቶስ መስቀል ቦግ አለ። መስቀሉ ሲታይ ዓለምን አንድ ጊዜ በብርሃን ነጸብራቅ ሞላት። ለዚህ ነው ክርስቶስ ብርሃኑን የገለጠ በዚህ መስቀል ላይ ነው። የክርስቶስ መስቀል ብርሃን ተገልጦበታል፣ ብርሃን ታይቶበታል እና ስለዚህ እንኳን ለብርሃነ መስቀሉ አደረሳችሁ የምንበባለም እኮ ለዚህ ነው። ብርሃን የታየበት ብርሃን ወገግ ብሎ ዓለምን ያንጸባረቀበት ፀሐይን የበዘበዘበት ማለት ፀሐይን ከፀሐይ ይልቅ ደምቆ የታየበት የበራበት ቀን ስለሆነ ነው እና ከዚህ አያይዘውም ይሄዋ የጌታዬ መስቀል አለች። ይሄዋ የጌታዬ ኢየሱስ ክርስቶስ መስቀል ስላለች ኢዮሃ እየተባለ በየአካባቢያችን እንዳየአካባቢያችን ስርዓት ይከበራል ማለት ነው እና ምዕመናን አጥሩ ደመራ ደምረው እንደ ስርዓታቸው የሚቀድመው ታላቁ ሰው እየቀደመ ካህንም ከሆነ ካህኑ ምዕመንም ከሆነ በእድሜ በማዕረግ የሚቀድመው እየቀደመ ኢዮሃ መስቀል ጠባዬ እያለ ይዞራል እና ይሄ ከዚያ ጋር የተያያዘ ታሪክ ያለው ነው። እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም። ከጥንት ከመሰረት ሲነገር የመጣ ነው እና መስቀል ደመራን ስንደምር
ይሄዋ ዮሃ የምንለው ከዚህ የተያያዘ ነው። ይሄዋ የጌታዬ መስቀል ነውና የጌታችን የኢየሱስ ክርስቶስ መስቀል ብርሃንን አንጸባርቆ በብርሃን ተመልቶ ዓለምን አስደመመ። ለዚህም ነው እንኳን ለብርሃነ መስቀሉ አደረሳችሁ የምንባባለው ለዚህ ነው። እና እግዚአብሔር አምላክ በዓለ መስቀልን የሰላም የጤና የበረከት በዓል ያደርግልን። እኛ ለምናምን ኃይላችን ነው። ለሚጠፉት ግን የመስቀሉ ቃል ለሚጠፉት ሞኝነታቸው ነው። በመስቀል አናምንም። መስቀል እንጨት ነው። እውነት ነው፣ እንጨት ነው። ነገር ግን በክርስቶስ ደም የተቀደሰ እንጨት ነው። የክርስቶስ ሥጋ የተቆረሰበት ነው። ስለዚህ እንደ እመቤታችን የክርስቶስ ዙፋኑ ሆኗል። እመቤታችን 9 ወር ከ5 ቀን እንደተሸከመችው መስቀልም ደግሞ ቀራንዮ ኮረብታ ላይ ኢየሱስ ክርስቶስን ተሸክሞታል እና ለእሉ ክልኤቱ ፍጡራን ስብሐተ ፈጣሪ ይደልዎሙ እስመ ተአረዩ በክብሮሙ። አዎ ለሁለቱ ለመስቀልና ለእመቤታችን ለድንግል ማርያም ለሁለቱም የፈጣሪ ምስጋና ይገባቸዋል። እነሱ በክብር አንድ ሆነዋልና እመቤታችን 9 ወር ከ5 ቀን በመሸከም ከዚያም በኋላ በጀርባዋ በማዘል ጡቶቿን በማጥባት መስቀልም ደግሞ ቀራንዮ ላይ በመሸከም ስለዚህ መስቀልና እመቤታችን ክብራቸው አንድ ነው። ለነዚህ የጸጋ ስግደት የጸጋ ክብር ይገባቸዋል እና መስቀል ኃይላችን ነው። መስቀል የነፍሳችን መዳኛ ነው። መስቀል ለሁላችንም ከወደቅንበት የተነሳንበት የሰላማችን ምልክት ነው። ስለዚህ ስለ መስቀል ስናነሳ በአንገታችን የምናስረው በእጃችን ይዘን የምንባርክበት የክርስቶስ አካል መሆኑን አምነን ሰላም የምናገኝበት በረከት የምናገኝበት በሕይወተ ሥጋም በረከተ ሥጋን በሕይወተ ነፍስም በረከተ ነፍስን የምናገኝበት የድህነታችን ምልክትና አርማችን ስለሆነ ነውና ስለዚህ ለሚጠፉት የመስቀሉ ቃል ለሚጠፉት ሞኝነት ነው። ለእኛ ለምንድን ግን የእግዚአብሔር ኃይል ነው ተብሎ የተነገረም ለዚህ ነው። ስለዚህ ከመስቀል በስተቀር ሌላ ትምክህት የለንም። ትምክህታችን መመካት የሚገባን ከሆነ በክርስቶስ መስቀል ክርስቶስ ዋጋ በከፈለበት ክርስቶስ ዋጋ ከፍሎ እኛን ባዳነበት በዚህ መስቀል ልንመካ ይገባናል። እንደ አይሁዳውያን አይደለም። አይሁዳውያን የመስቀሉን ተአምር አዳፍነው ለመቅበር ቀብረውም እዛው አበስብሰው ለመቅረት ነበር ታግለው። እነሱ ቀድመው አለፉ። እነሱ ሙተው እነሱ በስብሰው የነሱ ታሪካቸው ጠፍቶ መስቀሉ ግን አለ፣ ወደፊትም ይኖራል እና በዚህ አጋጣሚ ወደፊትም ወደ ሀገራችን ኢትዮጵያስ መስቀል እንዴት መጣ የሚለውን ከዚህ አያይዘን ከእሌኒም ታሪክ ጋር አያይዘን የምናብራራና ያው በቀጣይ ፕሮግራማችን የምንመጣ ስለሆነ ያው ገለጻ እናደርጋለን። እግዚአብሔር አምላክ ስለነበረን ጊዜ ሁሉ እግዚአብሔር አምላክ ስሙ የተመሰገነ ይሁን። በዓሉን የሰላም የጤና የበረከት በዓል ያድርግልን። እንደ ዛሬው ሁሉ የዛሬ ዓመት በሰላም ያደርሰን። አምላከ ቅዱሳን በመስቀሉ ኃይል ጠብቆ ይህን ዓመት አድርሶናል። ለዚህ ዓመት ያደረሰን ደግሞ በመስቀሉ ኃይል ጠብቆ የዛሬ ዓመት በሰላም እንዲያደርሰን መልካም ፈቃድ ይሁንልን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁንልን። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።